አሁን ደግሞ ከኤ እስከ ዜድ ያሉ በማይክሮሶፍት ኤክሴል ላይ ስራችንን የሚያፈጥኑልንን ሾርት ከቶች ነው የምናየው ማለት ነው። እነዚህንም ሾርት ከቶች ከቴሌግራማችን @skill ቢሾፍቱ ላይ በማውረድ መለማመድ ትችላላችሁ ማለት ነው። እዚህ ጋር ሴሌክት ለማድረግ በጣም በቀላሉ ምን ማድረግ ትችላላችሁ? ይሄን ፓርት ብቻ ኮንትሮል ኤ ስታደርጉ ይሄንን ፓርት ብቻ ነው ሴሌክት የሚያደርገው ማለት ነው። ሙሉን ሴሌክት ማድረግ ከፈለጋችሁ ከዚህ አካባቢ ትወጡና እዚህ ጋር ከምንሰራበት ወጥተን ክሊክ አድርገን ኮንትሮል ኤ ካደረግን ግን ሙሉን ነው ሴሌክት የሚያደርገው ማለት ነው። ማንኛውም ጽሁፍ ከጻፋችሁ በኋላ ልክ እንደዚህ ሴሌክት ካደረጋችሁ በኋላ ኮንትሮል ቢ የምታደርጉ ከሆነ ያኛውን ፓርት ብቻ ቦልድ ያደርጋል ማለት ነው። ደግማችሁ ክሊክ የምታደርጉ ከሆነ ቦልዱን ያጠፈዋል ማለት ነው። ሌላው እዚህ ጋር ያለውን ይሄንን ኮፒ በማድረግ ልክ እንደዚህ ኮንትሮል ሲ ኮፒ በማድረግ ወደዚህ ጋር መውሰድ ትችላላችሁ ማለት ነው። ልክ እንደዚህ ሴሌክት በማድረግ ልክ እንደዚህ ስታደርጉ ምን ያደርጋል? እዚህ ጋር ኮፒ ያልነውን ዳታ እንዳለ እዚህ ጋር ፔስት ያደርጋል ማለት ነው። ወደ ቀጣይ ለመሄድ ደብል ክሊክ ማድረግ ትችላላችሁ ማለት ነው። በዚህ መንገድ ዳታችንን ወደ ሌላ ቦታ መውሰድ እንችላለን ማለት ነው። ሌላው ደግሞ አሁን የምናየው ኮንትሮል ኢን ነው ማለት ነው። እዚህ ጋር ለምሳሌ ያለውን እዚህ ጋር ዮሴፍ ሚላለ ይሄንን በቅድሚያ እንጻፈው። የመጀመሪያ ርዕሱን ብቻ እንጻፈው። እዚህ ጋር ለምሳሌ ዮሴፍ ሚለውን የመጀመሪያውን እንጻፍ እንደዚህ። ከዛ በመቀጠል ይሄኛው ላይ ደግሞ ደምስ ሚለውን እንጻፍ። ከዛ እዚህ ጋር ደግሞ 30 ሚለውን እንጻፍና ለይተን ከጻፍን በኋላ ልክ እንደዚህ ሙሉን ሴሌክት በማድረግ ከኪቦርድ ኮንትሮል ዲ ስናደርግ ምን ያደርጋል? ፊል ዳውን ያደርጋል ማለት ነው። እዚህ ጋር ከላይ የጻፍነውን ሙሉን ወደ ታች ፊል ዳውን ያደርግልናል ማለት ነው። በዚህ መንገድ ምንፈልገውን ነገር ወደ ታች ፊል ዳውን ማድረግ እንችላለን ማለት ነው። ኮንትሮል ኢ ደግሞ ምንድነው የሚያደርግልን? እዚህ ጋር ያሉትን ስሞች እንደዚህ ከነጣጠልን በኋላ ለምሳሌ የመጀመሪያ ስሙን ብቻ የምትፈልጉ ከሆነ የመጀመሪያውን ከጻፋችሁ በኋላ ወደ ታች ሴሌክት በማድረግ ኮንትሮል ኢ ካደረግን ምን ያደርጋል? የመጀመሪያውን ስም ብቻ እንዲነጥሎ ያወጣልናል ማለት ነው። የመሃሉን ስም ወይ የአባት ስምን ደግሞ ለብቻው ከፈለጋችሁ እንደዚህ ሴሌክት በማድረግ አሁንም የመጀመሪያውን ብቻ ሴሌክት በማድረግ ኮንትሮል ኢ ስታደርጉ ልክ እንደዚህ ፍላሽ ያደርግልናል ማለት ነው። ከላይ ያለውን እዚህ ጋር ያለውንም ቁጥር ለብቻው ነጥሎ ለማውጣት የመጀመሪያውን ከጻፋችሁ በኋላ ወደ ታች ኮንትሮል ኢ ስታደርጉ ልክ እንደዚህ ነጥሎ ያወጣልናል ማለት ነው። የመጨረሻ ስሙን ልክ እንደዚህ ነጥሎ ያወጣልናል ማለት ነው። በቀላሉ እዚህ ጋር የጠፋባችሁ ነገር ካለ ደግሞ ለመፈለግ ኮንትሮል ኤፍ በማድረግ መፈለግ ትችላላችሁ ማለት ነው። እዚህ ጋር ማንኛውም የጠፋባችሁን ነገር መፈለግ ትችላላችሁ። ለምሳሌ ዲን ምንፈልግ ከሆነ እዚህ ጋር ዲ እንልና ፋይንድ ኦል ሚለውን እንነካለን። ከዛ ዲኤቱ ጋር እንዳለ ራሱ ያሳየናል ማለት ነው። እዚህ ጋር አምጥቶልናል ማለት ነው። እዚህ ጋር ባለው እንትን ማግኘት ትችላላችሁ ማለት ነው። ልክ እዚህ ጋር ልክ ይሄን ስንነካ ይኸው ሴሌክት እያደረገ ነው። እዚህ ጋር ዲ ያለበትን ቦታ እንዳለ ያሳየናል ማለት ነው። በዚህ መንገድ መፈለግ ትችላላችሁ ማለት ነው የጠፋባችሁ ነገር ካለ። ሌላው ደግሞ ኮንትሮል ጂ ነው። ኮንትሮል ጂ ደግሞ ምንድነው የሚያደርግልን? ጎቱ ከረንት ነው ማለት ነው። እዚህ ጋር በመምጣት ኮንትሮል ጂ በመንካት ወደምንፈልገው ቦታ መሄድ እንችላለን ማለት ነው። ስፔሻል ሚለውን በመንካት ለምሳሌ እዚህ ጋር ብላንክ ሚለውን ደግሞ መምረጥ እንችላለን ማለት ነው። ከዛ ኦኬ። ከዛ ልክ እንደዚህ ብላንኮችን እንዳለ ይመርጣል ማለት ነው። ባዶ ቦታውን ይመርጣል። ከዛ ያንን ብላንክ የሆነ ቦታ ማጥፋት ትችላላችሁ ማለት ነው። እዚህ ጋር በመምጣት ማጥፋት ትችላላችሁ። በቀላሉ እንደዚህ ዳታችንን ማስተካከል እንችላለን ማለት ነው። ከኤ እስከ ዜድ ስራችንን በማይክሮሶፍት ኤክሴል ላይ የሚያፈጥኑልን ሾርት ከቶች ከዚህ ቀደም በዩቲዩባችን ላይ ሰርተናል። እነሱም በመግባት ማየት ትችላላችሁ። ይመቻችሁ።